እስራኤል በቆዳ ስፋቷ አነስተኛ ብትሆንም የተለያየ መልክዓ ምድር አቀማመጥ ያላት ሀገር ናት። የተለጠጠ የባህር ዳርቻ እስከ አድማስ የሚዘልቅ ሜዳማ ቦታዎች፣ በሰሜናዊና በመካከለኛው ስፍራዋ ደጋማ ሸለቆዎች፣ በደቡብ በኩል የኔጌቭን በረሃ የያዘች ሀገር ናት። ታላቁ ስምጥ ሸለቆ የላይኛው ጫፉ እስከ እስራኤል ምስራቃዊ ድንበር ድረስ ይደርሳል። ከገሊላ ዮርዳኖስና ሙት ባህር የሚወርደው ሸለቆ የኢትዮጵያን አፈር ቀርድዶ ያልፋል። የኢትዮጵያና እስራኤል ግንኙነት በሸለቆ ብቻ አይደለም። በክብረ ነገሥት ላይ እንደሰፈረው በሰለሞናዊ ስርወ መንግስት በንግሥተ ሳባ ወይም ማክዳና በንጉሥ ሰለሞን የጋብቻ ትስስር አማካይነት የመጣው የንግስና ስርዓትም ጭምር ነው። በቀዳማዊ አጼ ኃይለ ሥላሴ እስራኤል ለኢትዮጵያ የጸጥታና የቴክኖሎጂ ድጋፍ በማድረግ ዘመናዊ ዲፕሎማሲ ተጀመረ። ምንም እንኳን በ1960ዎቹ አጋማሽ በቀድሞ የአፍሪካ አንድነት ድርጅት ውሳኔ ምክንያት ግንኙነታቸው ቢቋረጥም ከ1980ዎቹ መጨረሻ ጀምሮ ወደ ቀድሞው ጥንካሬው ተመልሷል። በ1970ዎቹና 80ዎቹ በሺዎች የሚቆጠሩ የኢትዮጵያ ይሁዳውያን ወደ እስራኤል መመለሳቸው ግንኙነቱን ከዲፕሎማሲ ወደ የህዝብ ለህዝብ ግንኙነት ቀይሮታል። በዚህም የሰለሞናዊ ስርወ መንግስት ለኢትዮጵያና ለእስራኤል ግንኙነት እንደ ፓስፖርት ሆኖ አገልግለዋል። በኢህአዴግ ዘመን የነበረው የኢትዮጵያና የእስራኤል ግንኙነት ከርዕዮተ ዓለም ይልቅ በተግባራዊነት ላይ የተመሰረተ ነበር። በዋናነት በጸጥታ፣ በቴክኖሎጂ ሽግግርና በግብርና ልማት ላይ በሁለትዮሽ የተሰራበት ነው። በተለይም በ2016 የጠቅላይ ሚኒስትር ቤንያሚን ኔታንያሁ የአዲስ አበባ ጉብኝት ግንኙነቱን ወደ ላቀ ዲፕሎማሲያዊ ደረጃ አሸጋግሮታል። በአሁኑ ወቅት ሁለቱ ሀገራት በሽብርተኝነት መከላከል፣ በቀይ ባህር አካባቢ ሰላምና ጸጥታን በማስከበር እንደዚሁም በዓለም አቀፍ መድረኮች በሚኖራቸው ድጋፍ ላይ ተቀራርበው ይሰራሉ። በዚህም እስራኤል ኢትዮጵያን በአፍሪካ ቀንድ ውስጥ የስትራቴጂ መነጋገሪያ አውድ፣ የተጽዕኖዎች ሁሉ መነሻና መሽከርከሪያ ምሰሶ አድርጋ ትመለከታታለች። የእስራኤል ኢኮኖሚ በፖለቲካ አውድ የተዘመረ ነው። ከግብርና ወደ ከፍተኛ ቴክኖሎጂ የተደረገ አስደናቂ ሽግግር ሲሆን ይህም ለኢትዮጵያ የኢኮኖሚ ትብብር ትልቅ መሰረት ጥሏል። እስራኤል በ1950ዎቹና 60ዎቹ ኪቡትስ በሚባሉ የህብረት እርሻዎች ላይ የተመሰረተች ቢሆንም ከ1990ዎቹ ጀምሮ ግን በዓለም አቀፍ ደረጃ የጅማሮ ሀገር ወይም ስታርታፕ ኔሽን ተብላ እስክትጠራ ድረስ በሳይበር ደህንነት፣ በውሃ ቴክኖሎጂና በሕክምና ዘርፍ ፈጣን እድገት አሳየች። ይህ የኢኮኖሚ ጥንካሬዋ ኢትዮጵያን ያበረታ ሲሆን የእስራኤል ኩባንያዎች በኢትዮጵያ በሆርቲካልቸር፣ በስኳር ልማትና በኃይል ማመንጨት ዘርፎች ላይ በስፋት እንዲሳተፉም በር ከፍቷል። ዛሬ ሁለቱ ሀገራት በቴክኖሎጂ ሽግግርና በንግድ ልውውጥ በትብብር ይሰራሉ። በተለይም ኢትዮጵያ የምትልካቸው የቅባት እህሎችና እስራኤል የምታቀርባቸው የኢንዱስትሪ ግብዓቶች ያላቸውን ግንኙነት በስትራቴጂካዊ አጋርነት ላይ የተመሰረተ እንዲሆንም አድርጎታል። የእስራኤል ኢኮኖሚ የተገነባው በተፈጥሮ ሀብት መታደል አይደለም፣ ይልቁንም በሳይበር ደህንነት፣ በሰው ሰራሽ አስተውሎትና በሶፍትዌር ምርታማነት ነው። ከዚህም በተጨማሪ ዘመናዊ የመከላከያ ኢንዱስትሪ፣ የአልማዝ ንግድ፣ የባህር ውሃን የማጣራትና የጠብታ መስኖ ቴክኖሎጂዎች እንደዚሁም በቅርቡ የተገኘው የተፈጥሮ ጋዝ ክምችት የኢኮኖሚዋ ዋና ምሰሶዎች ናቸው። እስራኤል ከሀገራዊ ገቢዋ ወይም ጂዲፒ ከፍተኛውን ድርሻ ለምርምርና ልማት በመመደብ እውቀትን ወደ ግዙፍ ሀብት የመለወጥ ስኬቷ በዓለም ቀዳሚ ከሆኑ ሀገራት ተርታ አሰልፏታል። ካሰልፏት ውስጥ ከፊት የሚጠቀሱት አንዱ የአይዛክ ቤተሰቦች ናቸው። ቡጂ ይሏቸዋል፣ ውብ ደማም ለማለት። ቤተሰባቸው ብቻ ሳይሆን ፖለቲከኞችም በልጅነት ስማቸው ይጠሯቸዋል። የእስራኤልን ፕሬዝዳንት አይዛክ ሄርዞግ በአውሮፓውያኑ መስከረም 22 ቀን 1960 በእስራኤል ቴል አቪቭ ከተማ ተወለዱ። ቤተሰባቸው በሀብት ከበርቴ፣ በፖለቲካ መኳንንቶች ናቸው። አባታቸው ቻይም ሄርዞግ የእስራኤል 6ኛው ፕሬዝዳንት ሲሆኑ አያታቸው ደግሞ የአየርላንድና የእስራኤል የመጀመሪያው ዋና ረቢ ነበሩ። አባታቸው በተባበሩት መንግስታት ድርጅት የእስራኤል አምባሳደር በነበሩበት ወቅት አይዛክ ወጣኒነታቸውን በኒውዮርክ በማሳለፋቸውና በትልልቅ ትምህርት ቤቶች በመማራቸው ለዓለም አቀፍ ዲፕሎማሲና ለተለያዩ ባህሎች ያላቸው ግንዛቤ ገና በልጅነታቸው የዳበረ ነበር። ስልጣን ላይ ሆነውም በተለያዩ ጽንፍ ያሉ የፖለቲካ ጎራዎች መካከል ድልድይ ለመሆን ያላቸው ብቃት በእስራኤል ዘንድ ትልቅ አድናቆት ይሰጣቸዋል። ፕሬዚደንት አይዛክ ሄርዞግ ዛሬ ደግሞ እርሳቸው በኢትዮጵያ የሥራ ጉብኝት ሊያደርጉ አዲስ አበባ ገብተዋል።